በአንድ ወቅት በትንሽዬ መንደር ውስጥ የሚኖር ገበሬ ነበረ። ሁልጊዜ ጠዋት ተነስቶ ወደ እርሻው በመሄድ እርሻውን ያርሳል። አንድ ቀን እንደተለመደው እያረሰ እንዳለ ውድ የሆነ አልማዝ ከመሬት ውስጥ አገኘ። ነገር ግን እሱ ዋጋውን የተገነዘበ አይመስልም። እናም የአህያው አንገት ላይ አንጠለጠለው። አንድ ቀን አህያውን ይዞ መንደሩ ላይ እየተራመደ ሳለ ትንሽዬ ግሮሰሪ ሱቅ ያለው ሀብታም የሆነ አንድ ነጋዴ አህያው አንገት ላይ የተንጠለጠለውን የሚያንጸባርቀውን ድንጋይ ተመለከተው። ለገበሬውም እንዲህ ብሎ ጠየቀው፣ ይህ ምንድነው አህያው አንገት ላይ የሚያንጸባርቀው የተንጠለጠለው ነገር? ገበሬውም ይህ እርሻዬን ሳርስ ያገኘሁት ዝም ብሎ የሚያንጸባርቅ ድንጋይ ነው። ነጋዴውም ድንጋዩን ወደደውና ከገበሬው በ300 ብር ገዛው። ነጋዴውም ድንጋዩን ሱቅ ውስጥ የሚገኝ ሚዛን ላይ አንጠለጠለው። የሚመጣው ሁሉ የድንጋዩን ውበት ሳያደንቁ አያልፉም። አንድ ቀን የጌጣጌጥ ነጋዴ የሆነ ሰው ወደ ሱቁ መጣ። ድንጋዩ ሚዛኑ ላይ ተንጠልጥሎ ሲያዩ እጅግ በጣም ውድ የሆነ አልማዝ እንደሆነ ተገነዘበ። ነጋዴውንም እንዲህ ብሎ ጠየቀው፣ ይህ ምንድነው የተንጠለጠለው? ማለት ለምንድነው እዚህ የተንጠለጠለው? ነጋዴውም ይህ ከገበሬ በ300 ብር የገዛሁት አንጸባራቂ የሆነ ድንጋይ ነው አለው። ጌጣጌጥ ሻጩም ልትሸጥልኝ ትችላለህ አለው። ነጋዴውም ከፈለከው 500 ብር ስጠኝና ውሰደው። የጌጣጌጥ ሰውየውም ስስታም ነበርና 450 ብር ልውሰደው፣ ካልተስማማ ልሂድ አለው። ግን ነጋዴው በ500 ብር እንደጸና ነበር። ሰውየውም ሳይገዛ ሄደ። ሌላ ቀን ተመልሶ መጥቶ 480 ብር እገዛለሁ ብሎ በማሰብ የዛን ቀን ምሽት ላይ ሌላ የጌጣጌጥ ነጋዴ በዛ እያለፈ ነበር። መኪናው ተሰብሮበታል። በዚህ ምክንያት ከነጋዴው ሱቅ አጠገብ አቆመውና ድንገት ፊቱን ወደ ሱቁ ሲያዞር አልማዙን ተመለከተው። እንዳየውም ከነጋዴው ምንም ሳያቅማማ ባለው ዋጋ ማለትም በ500 ብር ገዛው። በቀጣይ ቀን የመጀመሪያው የጌጣጌጥ ነጋዴ ተመልሶ መጣና ሲመለከት አልማዙ እንደሌለ ተገነዘበ። ነጋዴውንም የት ሄደ ብሎ ጠየቀው። ነጋዴውም አንተ ከሄድክ በኋላ ሌላ እኮ አንድ ሰው መጣና በ500 ብር ገዛኝ አለው። ሰውየውም ከሰማ በኋላ ትላንትና በወሰነው ውሳኔ ተጸጽቶ በንዴት እንዲያለው፣ አንተ ጅል፣ ያ እኮ ተራ የሚያንጸባርቅ ድንጋይ አልነበረም፣ ውድ የሆነ አልማዝ ነበረ። እንዴት በ500 ብር ብቻ ትሸጣለህ? ነጋዴውም ሳቀና ጌታዬ፣ እኔ እኮ ውድ የሆነ ዋጋ ያለው አልማዝ እንደሆነ አላውቅም ነበር። አንተ ግን ታውቃለህ እና ለ50 ብር ብለህ ተከራከርከኝ። ታዲያ እውነተኛው ጅል አንተ ነህ እንጂ እጅግ በጣም የሆነ የከበረ ድንጋይ ለ50 ብር ብለህ ያጣው አለው። አያችሁ፣ ከዚህ ታሪክ የምንማረው ነገር አለ። የመጀመሪያው ስግብግብነት መሆን ምን ያህል በቀላሉ እናገኛቸው የምንችላቸውን ነገሮች ሊያሳጣን እንደሚችል። ሁለተኛው አንዳንድ ጊዜ ከመጠን በላይ ብልጥ እንሆናለን ብለን እድሎቻችንን አንሳልፈን እንሰጣለን። ሶስተኛው ስራችሁን ልታዘገዩት አይገባም። አንድ ድሮ አባባል አለ፣ የነገውን ስራ ዛሬ ስሩት፣ የዛሬውን ስራ ደግሞ አሁን